ሴቶች ባሎቻችሁ ሁለተኛ እናገባለን ካሏችሁ ቼክ ታረጉባችሁ። እንግዲህ ከፎዙ ተማሩ ማለት ነው። በጥፊ ተማቱ፣ አሳብዱ፣ ጨርቃቸውን አስጥሉ፣ ጫካ አስገቡ እና ከዛ ስታበቁ እላችኋለሁኝ አበባ ሲይዛችሁ አስበርክካችሁ ይቅርታ ትጠየቃላችሁ ማለት ነው። እኔ አላልኩም፣ ፎዝ ናት ያለቻችሁ፣ ፎዝ ናት ያደረገችው ማለት ነው። አቶ ፉአድ ደግሞ ለሰው ልጅ አይሰገድም ማለት ነው። እንኳን ታረቃችሁ። ለማንኛውም አህለን ወሳህለን፣ መታረቃችሁ ደስ ይላል። እኔም ጭቅጭቃችሁ ምናችሁ አስጠልቶኝ ትቻችሁ ነበር። እንደምትታረቁ ስለማቅ ስትታረቁ እመጣለሁ ብዬ ነበረ። ዛሬ ስለታረቃችሁ መጥቻለሁኝ። በመታረቃችሁ የተደሰታችሁ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ ቤተሰብ ሁኑ። አድምቆት ማለት ነው። ወይኔ እኔ እኮ ጠፍቼ ስመለስ ማለት ነው ያስኩት አይዲያ ሁላንም የጠፋብኝ ለምን እንደው አላውቅም። ሀባይቦቼ ላይክ አድርጉልኝ ቪዲዮዬን ለብዙ ሰው ተደራሽነት እንዲያገኝ ማለት ነው። ዛሬ እንግዲህ ፎዙና አቶ ፉአድ እንግዲህ ከብደቱ ድኖ ራሱን ጫካ ከመዶል ራሱን ጭንቀት ውስጥ ከመደን እንግዲህ አገግሞ ዛሬ ፎዙን እንግዲህ ይቅርታ ጠይቆ እሷም ይቅርታውን ተቀብለዋለች። ትንሽ ተመነጫጭራ ነበረ። ነገር ግን ያው የሴት ልጅ ባህሪ ነው መግደርደሩ ትላላችሁ። እንግዲህ ካሳለፉት ቪዲዮዎች እንግዲህ አንዳንድ ነገር ጠቀስ ላድርግላችሁና ያው ታውቃላችሁ ፎዙና ፉአድ እንግዲህ ሁለተኛ ሚስት አገባለሁ ብሎ ጥፊውን ቀመሰ፣ እብደቱን ነከው፣ የአህሙ ቴሌቪዥን ሳይቀር ተሰበረ። ምን የሌለ ነገር አለ። ተበጣብጠው ሲያበቁ እንግዲህ ዛሬ በያችም ሁለተኛ ሚስት ከህይወታቸው ወጥታ ዛሬ እንግዲህ በአህሙ በየዋሁ በፎዙ ጠበቃና በሙቤ የዋሁ ምክንያት እርቅ ወርዷል ማለት ነው። እንኳን ደስ ያላችሁ። ለወዳጆቻችሁ ታረቁ፣ ለልጃችሁ ስትሉ አረ ተስማሙ ስትሉ የነበራችሁ እንግዲህ ታርቀዋል ማለት ነው። ነገ እንግዲህ አብረው በቤታቸው ከሊና ጋር እንደሚመጡ ባለሙሉ ተስፋ ነኝ ማለት ነው። ምክንያቱም ድራማው እዚህ ድረስ ሄዷል ማለት ነው። በዚህ አማካኝነት ተጠናቀቀ ትላላችሁ። እንግዲህ ድራማቸው አበቃ። የፎዙና የፉአድ የነ አህሙ ማለት ነው። ያው ያለ አይደለም ኢትዮጵያ ላይ ስትሆኑ ኑሮም ውድነት አለ፣ በያላይ ብዙ ነገር ስላለ አይዲያ ፈጠርጠር እያደረጉ እንግዲህ ህይወታቸውን የሚያበሰቃቅል ትምህርት የማይሰጥ አይዲያ ነው እንግዲህ እየፈላለጉ የሚመጡትና በዛ አይዲያ ላይ ትንሽ ይሸቃቅሉና ታረቅም ብሎ ይመጣሉ። የኛ ሞኞች ደግሞ እነ መዳም ቅመሞች ወገን ይለዩና እንግዲህ ወገን ይፈጥሩና ይጨቃጨቃሉ፣ ይጣላሉ ምናምን። የዋሆች እኮ እንደ መዳም ቅመሞች እኮ የዋህ የለም። እኛውም እንኳን ሰይጣንን አሳፈራችሁ ማለት ነው። መታረቅ አፉ መባባል ሀይር ነው። ፎዙ ደግሞ እንግዲህ ተልብሽ ይቅርታ ማለት አለብሽ ማለት ነው። መጀመሪያ ላይ እንግዲህ ከሙቤ ጋር መግቢያው ላይ ካያችሁት እኔ ለእናንተ ስል ነው እንጂ አልፈልገውም፣ እንግዲህ ሆዴ አላምኖ አልችልም ምናምን እያለች ነበር። ነገር ግን ሙቤም እንግዲህ ይቅርታን ያላወቀ ሰው ፍቅርን አያውቅም እያላት ነበረ። ይሄ ግልጽ ነው። የሰው ልጅ ይቅርታ ካለ አፉ የሚለው ከውስጡ ያለውን ቂም አውጥቶ ነው። ከላይ አፉ አይባልም ማለት ነው። ምክንያቱም ያ ሰውዬ ጥፋቱን አውቆ አጥፍቻለሁኝ ብሎ ይቅርታ ተጠየቀ። ያ ሰው ደግሞ እሺ ጥፋቱን አምኖ ይቅርታ ተጠየቀኝ ብሎ ይቅርታውን መቀበል ያለበት እሁዱ ያለውን ቂም አውጥቶ መሆን አለበት ማለት ነው። እሷ ግን መጀመሪያ ላይ ታችኋት ከሆነ እኔ እንግዲህ ወዲያ እንዴት ላምነው እችላለሁኝ? የአንድ ሰው ህይወት አሳምራለሁ ስል የኔን ህይወት አበለሻሽቶብኛልና እንግዲህ ወዲያ ከጀርባ ምን እንደሚያደርግ አላቅም። እስከዛሬ ሁሉን ነገር እያማከረ ነበር የሚያደርገውና እዚህ ቦታ ላይ ግን ሳያማክረኝ በመቅረቱ ትንሽ ጥርጣሬ አድሮብኛል። እንዴት አድርጌ አሁን ይቅርታህን ብቀበልህ ራሱ አብሬው አልቀጥልም እያለች እንግዲህ ዘራፍ እያለ የነበረ ፎዙ ማለት ነው። ነገር ግን በስተመጨረሻ ያው
ፉአድም ያው ታሞ አይታችሁታል እንግዲህ ልብሱን ቀለም ቀባብቶ አበዱ ብሎ ያው ድራማው እንዴት ይመር ብላችሁ ነው። ያው ድራማ አይችልም ፉአድ ድራማ አይችልም። ድራማ የማይችልም እንደማይችል ባለፈው ነግሬያችኋለሁ። የብዶቱ የጀመረው ዕለት አይታችሁ ከሆነ ቪዲዮውን በአህሙ ቤት ነው በሙቤ ቤት አይቼዋለሁኝ። እና ጫማውንና ሱሪውን ግጥም አድርጎ ጽድድት ያለ ጫማና ጽድድት ያለ ሱሪ ለብሶ ከላይ ነበር ቲሸርቱን ቀይሮ በሽተኞቹ እንደሚያረጉት ጭንቅላቱ ላይ ፌስታል አስሮ ምናምን ነበረ ማለት ነው። ያው ካራክተሩ ማለት ነው። ነገር ግን ካራክተር አይጫወትም ድራማ አይችልም ክላችሁ እኔ በምክንያት ነው። የብድ ካራክተር እንደዛ አይደለም፣ የበሽተኛ ካራክተር ማለት ነው። ምክንያቱም ሱሪው መቆሸሽ አለበት፣ ጫማው ሌላ መሆን አለበት። እስኩ በቆዳ ጫማ ዝንጥ አርጎ ዝንጥ ያለ ሱሪውን ለብሶ ነጭ ቲሸርት ብቻ ቀለም ቀባብቶ መጣ ማለት ነው። አልሙሂም ያም ሆኖ ይህም ዛሬ እንግዲህ ሰላም ፈጥረዋል ማለት ነው። ለሊና ሲሉ ሰላም አወርደዋል። ፎዙም እንግዲህ እንዴት ላምነው እችላለሁኝ? እንዴት ነው ማን የምትሉኝ? ይህን ነገር ሳያማክረኝ ብዙ ነገር ያሳለፍን ሰዎች ሳያማክረኝ ስለሆነ ያደረገው አሁንም ከጀርቤ ምን እንደሚያደርግብኝ ስለማላቅ በጭራሽ ላምነው አልችልም ብላለች። ነገር ግን እሱ እኔ የሰው ልጅ ህይወት እታደጋለሁ ብዬ ነው እንጂ እንግዲህ ወዲያ ካንቺ ሳላማክር ካንቺ ላንቺ የሚያስከፋ ነገር አላደርግም። ማሪኝ ፎዙዬ አፈቅርሻለሁ ወድሻለሁ ብሎ እንግዲህ ተጎነበሰ ማለት ነው። ነገር ግን እንደው እናንተ እንኳን ሙስሊም ነን የምትሉ ሰዎች ባካችሁ ለሰው ልጅ አትንበርከኩ። እንደው ሌሎቹስ ያው ባለማወቅ ነው። እናንተ እያወቃችሁ ባካችሁ ባታጠፉ ባይነኝ ማለት ነው። እንዴት ለፈጣሪ ነው እንጂ ለፈጣሪ መስገድ እንዳለብን ለፈጣሪ ብዙ ነገር ማድረግ እያለብን እያወቃችሁ እንዴት ለሰው ልጅ ትንበረከካላችሁ? እግር ላይ እንዴት ትወርቃላችሁ? በፍጹም ለፍጡር እኮ አይሰገድም ማለት ነው። ያው መስገድ በሉት እንግዲህ ወርዳችሁ እግር ላይ መውደቅ ማለት በጣም ክልክል ነው ለማለት ያክል ነው። ይቺ ቀይ አበባ ደግሞ በየቦታዋ ፈርዶባታል። አቶ ፍቅር ያው ፍቅርን ትገልጻለች እየተባለ ነው። ነገር ግን ሀባይቦቼ ፍቅር ቀይ የሆነበትን ያወቃችሁ እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። ፍቅር ቀይ ነው እንዴ? ማለቴ መልክ አለው ፍቅር ነጭ ነው፣ ጥቁር ነው፣ ቀይ ነው፣ ቢጫ ነው? ማን ነው ያወቀው? ማን ነው እንትን ያለው አረጋግጦ ቀይ አበባ የፍቅር ምልክት ነው ብሎ ያመጣልን? እንደው ካወቃችሁ ብታስቀምጡልኝ ማለት ነው። እኔ ፍቅር ከለር የለውም ነው የምለው። እንግዲህ ያኔ በቀይ ሊገለጽ አይችልም፣ በቢጫ ሊገለጽ አይችልም፣ በማንኛውም ነገር ሊገለጽ አይችልም ነው የምለው እንደኔ ማለት ነው። እና እንደው ፍቅር ቀይ ነው ያለውን ሰው አንጡልኝ ማለት ነው አላችኋለሁኝ። እንግዲህ እንትን ነው እኮ ሁሉም ጋር ይቅርታም ሲጠይቁ ለፍቅረኞቻቸውም ሲሰጡ ቀይ አበባ እንትን ይላሉ ማለት ነው። የፍቅረኛሞች ቀን እየተባለ ቀይ አበባ ይበትናሉ። ማን ነው ያደረገው? ቀይ ልብስ ይለብሳሉ የፍቅር ነው ብለው እና ይህንን ያደረገውን ካወቃችሁ ሹክ ብቱልኝ ማለት ነው። ምክንያቱም ሚዲያ ስለሆነ አንዱ ከአንዳችን እንማማራለን ለማለት ያክል ነው። ሀባይቦቼ ዛሬ እንግዲህ ፎዙና ፉአድ ያው አፉ ተባብለዋል። አፉ መባባል ሀይር ነው። እኔ ያሳዘኑኝ አህሙና ሙቤ ናቸው። እነሱ ሲተቃቀፉ ማለት ነው። እንደ ፉአድ ደግሞ እንደው ስንት አመት ተለይቷት የኖረ ነው የሚመስለው። አይታችሁታል ካሜራው ላይ። ካሜራ ደግሞ ክፉ ሰው። አይ ካሜራ ማን እኮ ሊቀርጽ ነበር። ሙቤና አህሙ እንዴት እንዳፈርቶታቸው እንደሄዱ ካሜራ ላይ መሆኑን አበደን ረስቶታል ማለት ነው። እሱ እንዴት እንደተጠመጠባት እንዴት አድርጎ እንደሚስማት ራሱ ጠፋበት ሁሉ ነገሩ ማለት ነው። ለማንኛውም የነ አህሙ ድራማ በዚህ መልኩ ተጠናቋል። ያችም እንግዲህ ሊቃቡን ያሰደበችው ከወጣች ቆየች ማለት ነው። ለማንኛውም ወጣም ወረደም መታረቃቸው ነው ሀይሩ። ታርቀዋል ዛሬ ማለት ነው። ሀባይቦች እንኳን ደስ ያላችሁ ለማለት ያክል ነው። እስከ መጨረሻ ቪዲዮን ያዳመጣችሁልኝ አላህ ጀዛችሁን ይክፈላችሁ፣ ያልታሰበ ርዚቅ ይክፈትላችሁ እላለሁ። ምክንያቱም እስከ መጨረሻ ስለማታዳምጡልኝ፣ እስከ መጨረሻ አዳምጣችሁ ይችን ዱዓ የሰማችሁ
አሜን ብላችሁ ኮሜንት አስቀምጡልኝ ማለት ነው ሀባይቦቼ። በቀጣይ ቪዲዮ እንመጣለን። እስከዛው ድረስ እናንተ ላይክ እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ያደረጋችሁ ኮሜንቱን አሸብርቆት ትላለች የፎዙ ሸጋናት። ፎዙን አንድ ቀን አስተዋወቃችኋለሁ ሀባይቦቼ።